የአክሱም ሙስሊሞች ጉዳይ በየትኛው ሚዛን ውስጥ ሊገባ የሚገባ ጉዳይ አይደለም። በዚህ ዘመን በ21ኛው ክፍለ ዘመን ውስጥ እንደዚህ አይነት የውርደት ተግባር በዜጎች ላይ ወንድሙ ላይ ሲፈጽም ከማየት የበለጠ ነውርም የለም። ይህን ተግባር ለማስተካከል ዛሬም ትግራይ ክልል የሚመሩት ሰዎች፣ የሚያስተዳድሩት የፖለቲካ አመራሮች፣ የቤተ እምነት መሪዎች በትክክል ቆም ብለው ሊያዩ ይገባቸዋል። እኔ እምነቴ ስላላስተማረኝ እምነቴ ቤተክርስቲያን መስጂድ አፍርሰህ የደካማ ሴት ቤት ገንባ ያለ እምነት ነው ያለኝ። እንኳን አይደለም የሰውን ቤተ እምነት አፍርሰህ የግል ፍላጎትህን የሰውን እምነት ነክተህ የግል ስሜትን ልታስተናግድበት ይሄ እኔ የማውቀው እምነት ነው። ስለማላውቀው እምነት ከሆነ የሚያወሩት የሚሰጡት እነሱ ናቸው የሚያውቁት። እነሱ የሚሉትን እምነት እኛ እናውቀው። እስልምና ውስጥ እስልምናችን ይህ እንደሆነ እናውቃለን። ዛሬም ድረስ ግን ይሄው ነው። እዚሁ ሀገራችን ውስጥ ዞር ብሎ ይመለከቱት 100% በሆኑት ሙስሊሞች ላይ ምንድነው ይሆነ ያለው ብሎ ይመለከቱት። ሐረር ላይ ትናንት ታሪካችንን መለስ ብሎ ይመለከቱት። ሐረር መድኃኔዓለም የትናንት ውስጣ ታሪካችን ነው። ምንድነው የሆነው? ዛሬ ሐረር መድኃኔዓለም ትናንት መስጊድ የነበረ ቤተክርስቲያን ሆኖብኛል። ያንን ልለውጥ ያለ እኛ ይሄ ማንነታችን አይደለም። አብሮ ስለመኖር የሚያስጨንቀው መሰረቱን የሚያቅ እምነቱ የሚያዘው ማህበረሰብ ነውና ሁሉን ነገር ስርዓት ባለው መልኩ የሚያስሄድ ማህበረሰብ ነው ያለን። አሁን እየተሄደበት ያለው ሚዛን ዓላማው ግልጽ ነው። ዓላማው ፖለቲካ ከሆነ መድረኩ ሌላ ነው። ይሄንን ህዝብ በዚህ አይነት የግል ስሜትና ፍላጎቶቻችን መጠቀሚያ አድርገን ለልቂት ልንዳርገው ግን አይገባም። እንደዚህ አይነት አላግባብ እየተጠሩ ያሉ ጥሪዎች ዋጋ ያስከፍላሉ ነበር። በተደጋጋሚ አሁንም እየተሰራ ያለው ይሄ ነው። በሌላኛው ወገን ተመሳሳይ ጥሪ ለመጥራት ህዝብን ለማታገል አጀንዳ ይዞ ለመውጣት ከማንም በላይ የተገደለ ማህበረሰቡ መስጂዱ የተቃጠለ የተሳደደበት ህዝብን የምንመራ ትናንትም ስንመራ ይኖርን ሰዎች ነን። የማታገያው ስልት የጠፋብን ሰዎች አይደለንም። ህዝብን ለመቀስቀስ የሚሆን ኢሹ ያጣን ሰዎችም አይደለንም። ህዝባችን በጣም ተጎድቷል። እስካሁን ሰዓት ድረስ እስከ ትናንትና አክሱም ድረስ ምን ዋጋ እየከፈለ እንደሆነ በሀገሩ ላይ በተወለደበት ቀይ ላይ እንዳይቀበር እንዳይሰግድ ሲጠራ እናያለን። ጠፍቶን አይደለም። የሀገር ሰላም ይቀርማል፣ መከባበር፣ መተሳሰብ፣ በሰላም ችግሮች ሊፈቱ ይገባቸዋል ብለን ስለምናምን ትዕግስትን፣ አብሮነትን፣ መከባበርን መርጠን አሁንም ህግ ይከበር ነው ጥያቄያችን በየትኛውም ጉዳዮች ላይ እንጂ ህመሙ ከሌላው ተጎዳው ብሎ ከሚያስበው አካል እንደውም ጎጂ ሆኖ ያየንባቸው ጊዜያቶች በጣም ሰፊ ናቸው። ግን የጎዳያ ወንጀለኛ ነው፣ ነፍስ ያጠፋው ወንጀለኛ ነው፣ አማኝ ነው አይደለም ምንለው። እኔ ክርስቲያን አይደለም ወንድሞችን የገደለው መስጊዶችን ያቃጠለው ያሳደደው ማህበረሰቦች ነፍሰ ገዳይ ነው። ነፍሰ ገዳይ በነፍሰ ገዳይነቱ ሊጠየቅ ለህግ ሊቀርብ ይገባል። ሰላም ፍትህ ሊሰፍን ይገባል ብያምናለሁ። ዜጎች በሀገራቸው ላይ ተከባብረው የሚኖሩበትን እምነቶቻቸው በማያዘው መልኩ ወደ ሌላ ነገር ልቂት ሊሄዱ የሚችሉበት የሚሰራው ስራ መቆም ስላለበት እዛ ላይ ግልጽ የሆነ አቋም ያስፈልጋል ብያምናለሁ። ከዛ ውጭ የተሄዱት ሂደቶች ትክክል ስላልሆኑ እንደ ሙስሊም አገሪቱ ላይ ትልቅ ገፈት ቀማሽ ዋጋ የከፈለን ህዝቦች ነን ብለን እናምናለን። ባለፉት በጣም በጥቂት ዓመታት ጊዜያቶች ውስጥ እንግዲህ አማራ ክልል እስቴን ጨምረህ ጎንደር፣ ሞጣ ተያያዥ አካባቢዎች ላይ በየቦታዎቹ ላይ በወለጋም በሌሎች አካባቢዎች ላይ ቁጥር የሌለው ሙስሊም በእምነቱ ሲገፋ በግልጽ ጦርነት ታውጆበት መስጊድ ለማቃጠል ተመቶ በአንድ ምሽት 4-5 መስጊድ ሲቃጠል አይተናል አይደል? ሰምተናል። ከቤተክርስቲያን እየተጨፈረ ተወጥቶ ቀብራት ቀብሩም ተብሎ ጎንደር ላይ ጀናዛ ቁሙ መሳሪያ ተደግኖ መስጊድ ላይ በተኩስ ተከፍቷል። ሰዎች ተገለዋል፣ ታስረዋል። እነዚህ ሁሉ ጉዳዮች ሲደርሱ ሌሎቹም በየቁጥር ልንጠራቸው በጊዜ ልናወሳቸው የምንችለው ጉዳዮች ናቸው። እነዚህ ጉዳዮች ሲደረጉ አንድም ጊዜ እንደ እስልምና ሃይማኖት መምህርም እንደ ሃይማኖት ተቋማትም ድርጊቱ ህገወጥ ተግባር ነው፣ በዜጎች ላይ የዜጎችን ሰላም የሚያውክ አብሮ መኖርን የሚያደፈርስ ነው። ይህን ድርጊት የሚፈጽሙት አካል ለህግ ይቅረቡ እንጂ ክርስቲያኖች ሙስሊሞችን በእምነቷቸው ጨፈጨፏቸው ተብሎ አልነበረም ሲሰራ የነበረው። በጣም በጥንቃቄ ቃላቶች መርጠን ስናወራም ስንናገርም ህግና ስርዓት እንዲከበር ስንጮህ ነው የነበረው። በተቃራኒው ያለው ወገን ደግሞ ቤተ እምነት ላይ ቆሞ እየፎከረ መሳሪያ ይዞ ለአንድ እምነት ጠበቃና ለእንታ እንደሆነ እያወጀ የሚታገልለት ዓላማ ቤተ እምነቱ እንደሆነ እያወሳ እየተናገረ ጦርነት እያወጀ ገዳይ ነፍስን የሚያጠፋ ደም የሚያፈሰው ዛሬ ሰላማዊ ተበዳይ ተገዳይ ስለ ሰላም እየሰበከና እየጮህ ያለው ተገፍቶም ተበድሎም ህግና ስርዓት እንዲጠበቅ የሀገር ሰላም እንዲረጋገጥ ህዝቦች በጋራ መኖር እሴታቸው ተጠብቆ እንዲኖር ለማድረግ እየለፋና እየተጨነቀ ያለው ሰው ደግሞ ስም ተሰጥቶ የሌላ አካል ለማድረግ የሚደረጉ ጥረቶች በጣም ያሳፍራሉ፣ ያሳዝናሉ። እኔ በእኔ የምኖርበት ቤተ እምነት ውስጥ በእስልምና ሃይማኖት ውስጥ መድረክን ተጠቅሞ የተሰጠውን የሃይማኖት ስልጣንና የያዘውን የሙስሊም ማህበረሰብ መሪነት ተጠቅሞ ህዝብን ለህዝብ ለማጫረስ የሰበከ የጠራ የተናገረ ታዋቂ ሸኽም ዳኢም የሃይማኖት አባት እንዲሁም ደግሞ የእምነት መሪም ካለ ህዝብ ፊት ወጥቶ እንዲጠየቅ
አብሬ ነው የምሰራው። በየትኛው መገለጫ የሃይማኖት ካባ ለብሰው የሃይማኖት ማዕረግ ይዘው የሚናገሩት ሰዎችም ቢሆኑ ከዛም ውጭ ያሉ አካላቶች ይሄንን ለፈለጉበት ለፖለቲካ ዓላማ የሚያውሉት አካላቶች ዓላማቸውን በግልጽ መድረኮች ይዘው መውጣት ነውና ስትሸነፍ የምትመርጣቸው አማራጮች ሴንሲቲቭ የሆኑ ሐሳስ ወይም ደግሞ ስስ የሆኑ ነገሮችን ተጠቅመህ ማህበረሰብን ቀስቅሰህ አስቆጥተህ ስሜቱን ኮርኩረህ ወደሆነ ነገር መግባት ነው። ይሄ ፓርት እንደኛ አይነት ኢትዮጵያዊ የሆነ ማህበረሰብ አማኝ የሚባል ማህበረሰብ ውስጥ ትልቁ ስስ ብልቱ እምነት ስለሆነ በሩ ደግሞ ያ ስለሆነ ነው የሚታየው። ለምን የሚወራው ነገር ስትመለከተው ግልጽ ነው እኮ እዚህ ጋር ስለ እምነት ወይም ስለ ቤተ እምነት ይወራና ስለ ሀገር ስለ ለውጥ ስለ መንግስት መነሳት ስለ ምናምን ነው ስለ ምርጫ ነው የሚነሳው። አጀንዳ ይሄ ከሆነ መድረኮቹን በትክክለኛው መድረክ መምረጥና ለዛ የሚጠቅሙትን መጠቀም ካልሆነ በስተቀር ሌሎችን ለዚህ ዓላማ ተጠቅሞ ለመሄድ የሚደረጉ ጥረቶች በፍጹም ተቀባይነት የላቸው ነው። ሁላችንም ከፊት ለፊታቸው ልንቆም የሚገባ ጉዳይ ነው። በዚህ እነዚህ ሰዎች የሚፈልጉትን ፍላጎት ለማሳካትና ለመስራት ሲሉ በሚሄዱበት ሂደት ላይ እነሱ እንዲያጠፉ ማህበረሰብ ለማህበረሰብ እንዲጫረስ እንዲሰሩ እድል ልንሰጣቸው ይገባል ብዬ አላምንም። በየትኛውም አይነት መገለጫዎቹ የኛ ማንነት ስላልሆነ የቤተ እምነቶቹ መገለጫም ስላልሆነ የአማኞች ትክክለኛ ባህሪም ሊሆን ስለማይችል ይህን ታሳቢ በማድረግ ሁሉም ኃላፊነቱ ሊወጣ ይገባል ብዬ አስባለሁ። ሰው እዚህ በሀገሩ ላይ እንደዚህ አይነት ውርደት እንዲሸከም የሚወሰንበት ለምንድን ነው? ሀገር ካለችበት የሀገሪቱ ሁኔታ ስለሚያሳስበን፣ ሰላሙ ስለሚያስጨንቀን፣ አብሮነትን እንዳይደፈርስ ስለምንጠብቅ ያንኑ እንኳን ይሄ ሁሉ ግልጽና በዚህ አይነት የሚያሳዝን በደል እየተፈጸመ ይሄ ህግና ስርዓት ተከትሎ መልስና እልባት እንዲያገኝ ነው ጥረት የሚደረገው እንጂ ህዝብን ተነሳ ተጫረስ ጠፍተሃል አይባልም። እንዴት አንድ ሃይማኖት መሪ በዚህ ልክ ይሄዳል? እንዴት በዚህ ልክ ይነሳል? ነውር እኮ ነው። አንዳንድ ጊዜ አንተ የሌለህን ነገር ለማምጣት ትናንት አንድ ጳጳስ የሚናገሩትን ንግግር እየሰማሁ ነበር። በኢትዮጵያ ታሪክ ላይ የተጨፈጨፈ እስላም የለም። አፄ ዮሐንስ የሚሆን ሌሎች አፄዎች ያደረጉት በደል የለም። አንተ ወይ ታሪክ አዋቂ ሆነ እዚች ሀገር ላይ ታሪክን የጻፉ ሙስሊም ያልሆኑ ሰዎች የጻፉትን ታሪክ እንኳን መለስ ብሎ ማንበብ የሃይማኖት አባትን ያክል የጵጵስና ማዕረግ ያክል የተሸከመ ሰው የሚያወራውን ነገር አንደበቱን ቢያንስ ሊገራ የሚችልበትን ተግባር ማውራት ይገባዋል። ህዝብን ቢያንስ የግል ፍላጎቴንና ስሜቴን ለመግለጽ የምፈልገውን ዓላማ ለማሳካትና ህዝብን ተነስ ብለህ ለመቀስቀስ የሐሰት ትርክትን እየፈጠርክና እያወራ ከእውነታውና ከታሪክ ውጭ በሆነ መልኩ ምድር ላይ የሌለ ነገርን እየፈጠርክ እንዴት ብለህ ነው ስለ ቦሩ ጉባኤ በየትኛው የታሪክ እውነታ ነው ይህ ልትክድ የምትችለው? የምንሰማቸው ነገሮች ያሳፍራሉ። ስታወራም በእውነት በማስረጃ እና ደግሞ ያም ደግሞ እውነት እንኳን ኖሮ እኛ የሞቱብንን ሰዎች የተገደሉትን የጠፋውን የፈረሱ መስጊዶቻችንን ጉዳይ ማህበረሰባችን ጋር ስናደርስ ጥንቃቄ እያደረግን ማህበረሰባችንም ስሜት ቀስቅሶ ሌላ ነገር እንዲያሄድ ለምን አገር ነው የሚጎዳው፣ ማህበረሰብ ነው የሚጋጨው፣ ፈተና ነው የሚደርሰው፣ እንዴት አድርገን ጉዳዮቹ አንድ ሊደረጉ እያልክ ተጨንቀህ ነው እኮ የምትሰራቸው። በደሉ ሳይኖርብህ ቀርቶ አይደለም እንዳልኩ አቅምም ሳይኖርህ ህዝብም ሳይኖርህ የምትጮህበትም ጉዳይ ሳይኖርህ ቀርቶ አይደለም። ይጠቅመናል ወይ? በዛ መልኩ ምን ሄድበት መስፈር አይጠቅምም። ለሀገር አይበጅም፣ ለሰላማችን አይበጅም፣ ለአብሮነታችን አይበጅም። ሀገር ፈርሷል። ብዙ ሀገራቶች ፈርሷል። የምናያቸው አይናችን ያይጠፉ ሀገራቶች አሉ። እንኳን በተለያየ እምነት ማንነት ውስጥ ነው አንድ እምነት ተከትለው እነሱ ማለት ዛሬ ድረስ ሀገር ሆኖ መቆም ያልቻሉት ለምንድን ነው? በርስ በርስ ጦርነት ውስጥ ገብተው። ይሄ አይጠቅምም። መነጋገር ነው የሚጠቅመው፣ ማውራት ነው የሚጠቅመው። እውነትን ተከትሎ መረጃን ይዞ ማውራት ነው የሚቀጥለው ነው።